ሳውዝ አፍሪካ ከዓለም ዋንጫ ተሰናብታለች። ካናዳ እንግዲህ ሳውዝ አፍሪካን በማሸነፍ ወደ ራውንድ ኦፍ 16 ወይም ደግሞ ወደ 16ቱ መቀላቀል ቻለች። ሳውዝ አፍሪካ በጣም አሳዛኝ ተሸናፊ ነው። ጨዋታው በጣም ደስ ይል ነበር። ሁለቱም አሪፍ ጨዋታ ነበር ያሳዩት። ነገር ግን 90+2 ላይ ነው ካናዳ አግብታ እንግዲህ 1-0 በማሸነፍ ወደ ቀጣይ ዙር ማለፍ የቻለችው። ሳውዝ አፍሪካ ደግሞ ከራውንድ ኦፍ 16 ተሰናብታለች ማለት ነው። ራውንድ ኦፍ 16ን ካናዳ መቀላቀል ቻለች። ያው የጥሎ ማለፍ ዓለም ዋንጫ ጨዋታዎች ዛሬ ጀምረዋል። በቀጣይ የሚካሄደው ነው ዓለም ዋንጫ ከዚህ በኋላ ኢንትረስቲንግ እየሆነ ይመጣል። ስለዚህ ማንም ሰው እንዳያመልጠው። ካናዳ በይፋ 16ቱ ዙር መቀላቀሏን ያረጋገጠች የመጀመሪያዋ ሀገር ሆናለች። ሳውዝ አፍሪካ አንገት ለአንገት ከካናዳ ጋር እስከ መጨረሻ ደቂቃዎች ተናንቃ የነበረ ቢሆንም ነገር ግን በመጨረሻ ደቂቃ 92ኛው ደቂቃ ላይ በስቱኪዮ ጎል አማካኝነት እንግዲህ አስደናቂ ጎል ተቆጥሮባት 1-0 ሆነ ጠባ ውጤት ተሸንፋ ከውድድሩ ተሰናብታለች። ግምቴም ተሳክቷል። እኔ ከዚህ ቀደም የነበሩ ድልድሎች ላይ የሰራሁትን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ካናዳዎች በዚህ ጨዋታ ላይ በርከት ያሉ የጎል አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበር ብዙ ሲቸገሩ የነበረው። ዊሊያምስ በደቡብ አፍሪካ በኩል ጥሩ ሴቮችንም ሲያደርግ ተመልክተን ነበረ። ታዲያም እንግዲህ በመጨረሻ ደቂቃ 92ኛው ደቂቃ ላይ በጣም አስደናቂ ቮሊ ነው ካናዳዎች አስቆጥረው እንግዲህ ደቡብ አፍሪካን ማሰናበት የቻሉት ማለት ነው። በ16ቱ ዙርም እንግዲህ የኔዘርላንድና የሞሮኮን አሸናፊ ካናዳ የምትገጥም ይሆናል ማለት ነው። ካዘጋጅ ሀገሮች አንድ የሆነችው ካናዳ 16ቱ ዙሩን እነሆ በይፋ ተቀላቅላለች። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ካናዳ አዲስ ታሪክ ጽፋለች። በታሪኳ ለመጀመሪያ ጊዜ የመጨረሻውን 16 በዓለም ዋንጫው መቀላቀል ችላለች። ሳውዝ አፍሪካን 1-0 በኢስታኪዮ የ92ኛ ብቸኛ ግብ ታግዛ ወደ 16ቱ ማለፏን ያረጋገጠች የመጀመሪያው ሀገር ሆናለች። እጅግ አስደናቂ ጨዋታ ነበረ። በተለይ ሰከንድ አፍ ካናዳዎች አልተቻሉም። አሰልጣኝ ጄሼ ማርሽ በትውልድና በዜግነት አሜሪካ የሆኑት ላለፉት 2 ዓመታት የካናዳን ብሔራዊ ቡድን ይዘው እንግዲህ ወደ ዓለም ዋንጫው ከማሳለፍ አልፎ ደግሞ ወደ 32ቱ አሁን ደግሞ 16ቱን በታሪኳ ለመጀመሪያ ጊዜ እንድትቀላቀል ያስቻሉ እጅግ አስደናቂ አሰልጣኝ መሆናቸውን እያስመሰከሩ ይገኛሉ። ሳውዝ አፍሪካ እንግዲህ በመጨረሻም ተሰናባች መሆኗን አረጋግጣለች። በነገው ዕለት ከሞሮኮና ከኔዘርላንድ አሸናፊ ካናዳ በ16ቱ የምትገጥም ይሆናል። በጣም የሚገርም ነው። በታሪኳ 3 ጊዜ ብቻ ነው የዓለም ዋንጫ ላይ የተሳተፈችው። ዘንድሮ ደግሞ ለመጀመሪያ ጊዜ 32 ውስጥና አሁን ደግሞ 16ቱ ላይ ተካፍላለች። አዘጋጇ ሀገር ካናዳ የመጀመሪያዋ ሀገር መሆኗን አረጋግጣለች በ16 ውስጥ የተገኘች። ለማንኛውም ስለ አስደናቂ ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሳውዝ አፍሪካ ዓለም ዋንጫ ጉዞ ማለት ነው እዚህ ጋር ያቋርጣል ማለት ነው። ሙሉ አፍሪካ እየቋጠረብህ ሲጀመር እንዴት ምን ታደርጋለች? ሳውዝ አፍሪካ ምንም ማድረግ አይቻልም ነው የምላችሁ። ብቻ ያ በስተመጨረሻ እንግዲህ ካናዳዎች ባለቀ ደቂቃ 92ኛው ደቂቃ ላይ ስታኪዮ የጨዋታው ራሱ በጣም ቻንስ ክሬት ሲያደርግ የነበረው ድሪብሊንግ ሁላ በቃ ኤቭሪቲንግ ሲያስደስተኝ የነበረው በካናዳ በኩል በተለይ እስካሁን ካሳዩት ውስጥ ማለት ነው ከአግቢዎቹም ውጭና ዛሬ ደግሞ ዊነሩን ያገኘበት መንገድ በጣም የሚያምር ነው። አይታችሁ የተፈናጠረውን ኳስ ነው አብረዶ በቀኝ እግሩ ልምጥጥ አድርጎ ሌፍት ኮርነር ውስጥ የከተተላቸው ከቦክስ ውጭ ማለት ነው። የሚያምር ጎል። ካናዳዎች እንግዲህ የተሻሉ ቻንስ የሞክሩ ነበሩት። ደሱ ናቸው ቢያስቃቸው ኳስ ቁጥጥር ይዘው ምናምን ሳይሆን ሳውዝ አፍሪካዎች ኳሱን ይዙታል። ግን በቃ በፊት ጀምሮ ሲያደርጉት የነበረው እቺ ወይ ክብ እዛው ሲሽከረከሩ ምናምን የተላፉ ያወጡታል፣ ወይ ደግሞ ከርቀት ጠጋ ሲሉ ጎሉ አካባቢ ይጠልሱታል ዝም ብለው እና ያጮት ደማ የሆንም ገብቶኝ ነበር። ቀላል የሆነ ግሩፕ ሳጋጠማቸው ነበር ማለፍ የቻሉት። ቼክ ሪፐብሊኮች በጣም መጥፎ ነበሩ። ከእንደገና ደግሞ ሳውዝ ኮሪያ አልቀናትም ነበር ያኛው ጨዋታ ላይ እና ትንሽ ፈዘው ነበረ። ሳውዝ አፍሪካ እንዳገቡባቸው ቀመሷቸው ያን ጨዋታ እና ለዛ ነበረ ያለፉት ብዬ ማምነው። ዊሊያምስ ያው በጣም ከባባድ ኳሶች ሲያድን ነበር በረኛቸው ማለት ነው። ከዛ ውጭ ግን ያስታውቅ ነበር ካናዳዎች የጊዜ ጉዳይ እንደሆነ ጎል እንደሚያገኙ በተለይ ቀስ በቀስም ቢሆን ከሴት ቢሷም ይሁን ከኮርና ካገኘዋት ቢሆን ያገኙት ቻንስ ሲፈጣጥሩ ነበር እንዳያችሁትና በጣም አሪፍ እንቅስቃሴ ያደርገው ካናዳዎች እንግዲህ 1-0 ማሸነፍ ችሏል ማለት ነው። 10 ከነበሩት አፍሪካ ሀገራት ማለት ነው ቱኒዚያ ተባራ ነበር እንደሚታወሰው ግሩፕ ስቴጅ ላይ 9 ነበር የቀሩት። አሁን ደግሞ ኖክአውት ራውንድ ኦፍ 32 ላይ እንግዲህ በሲንግል ሌግ የሚጫወተው ጨዋታ ላይ ሳውዝ አፍሪካ ተባራለች። ስለዛ 8 የአፍሪካ ሀገሮች ይቀራሉ ማለት ነው። ያ እንግዲህ በህዝቡ ፍላጎት ነው፣ በአፍሪካ ሁላችሁ ፍላጎት ነው እንግዲህ ነገር የተከናወነ። ብቻ ሀሳባችሁ ኮሜንት ማስቀመጥ እንዳትረሱ። ደግሞ እንደተለመደ ብላችሁ ብቻ እንዳይረሳ ዓለም ዋንጫ ጉዳይ እንዳይረሳችሁ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ቢደረግ ቀጣይ እስክንገናኝ ድረስ ይመቻችሁ። ኢትዮጵያን የነካ የለው በረካ የዋናው ጣው በእናተርሙ ማድፍላኩ ልጅ ኢትዮጵያን የነካ የለው
ካናዳ ወርልድ ካፑን አዘጋጅቶ ደጋሽ ሆኖ ቢወድቅ አይደብርም? እኔ ራሱ ይደብረኛል። ማን ሳውዝ አፍሪካዎች ዛሬ ወደቁ። ምን ደስ እንደሚል ታውቃላችሁ? 1-0 ነው የተሸነፉት። 1-0 መሸነፉ እንዴት ደስ እንደሚል አሁን ቅጥል ነው የሚያደርጋቸው። ገብቷችኋል አይደለም ማለት ነው። ይሄ 2-0 3-0 ተሸንፈው ቢወድቁ ኖሮ ማለት ነው ቲማችን አሪፍ ነው ፕራውድ ነው እዚህ ድረስ መመረሱ። ይሄ ግን ያቃጥላል። አሪፍ ጨዋታ ተጫውቶ ነው የወደቁት። ገብቷችኋል? እንዴት ደስ እንደሚል ደግሞ የገባበት ደቂቃ አይታችኋል? እንዴት ነው ደስ ፍጥ ነው የሚለው እናቴ ትሙት። የሚገርም ሄትዋች እኔ እንደዚህ አይነት ሄትዋች ራሱ አይቻላቅም። ማን ካናዳ ይገባቸዋል። እነዚህ ምን አተበና እንደ አስቧል። አሁን እንዴት ነው ሳውዝ አፍሪካን 16 ውስጥ የምናየው? ማን እናንተ አይመጣቸውም። እነዚህ የሆነ ቢጫ ምናምን የሆነ ብራዚልን ለመሆን ይሞክራሉ። መላጦች እንዳለ መላጦች ተሰብስበው ግን ይችላሉ። አንተ በጣም ይችላሉ። የፈለገ ሄትዋች ቢያደርግባቸውም ትንሽ ይችላሉ ማለት ነው። ግን ማለት ነው ወደቃቸው ማን ይሄን ሄትዋች ማለት ነው። ይሄንን ሄትዋች አሁን በካናዳን ያሟሟኩት ማለት ነው። ጥሎ ማለፉን ያሟሙቅልን። ሁላችሁም አሜን በሉ። እሺ አሜን በሉ ሁላችሁም። ይሄንን ሄትዋች ያሟሙቅልን። ሲጀመር ማለት ነው ይሄ ሁሉ የአፍሪካ ህዝብ እየቋጠረባት እንዴት ነው እዚህ ደረጃ ላይ ደረሰችው ነው እኔ ግራ ይገባኝ። ብንረግማት አልሆነም እንደ ፍየል ተስማማት። ምን ሆኖ ነው ሳውዝ አፍሪካዎች? ግን ዛሬ አታስዋሹኝ። ኳስ እንደሚያይ ሰው ካየነው ሳውዝ አፍሪካ በጣም ነበር የተጫወተችው። የሚገርም ጨዋታን የተጫወቱት፣ ቆንጆ ጨዋታ ይችላሉ። በተለይ ፉልባኩ መላጣው ማለት ነው። አንተ ዝም ብሎ ይሄን ሎንጭ አልኩ እንኩ ይላቸዋል ባናት። የምር እንደ እግር ኳስ ተመልካች ይሄ ውጤት የሳውዝ አፍሪካ ነበር መሆን የነበረበት ማለፍ የነበረበት። ካናዳ የሆነ ሰዓት አስጠላቸው ለመጫወት። ሳውዝ አፍሪካ በጣም ጎበዞች ናቸው፣ ይችላሉ። ግን ደግሞ እኛ እንቋጥራለን። እናንተ ትችላላችሁ፣ እኛ እንቋጥራለን። እንዲህ እናንተ ሀገር የእኛን ልጆች እየገደላችሁ አንሰማችሁ። የአፍሪካውያንን በሙሉ እየገደላችሁ ያላችሁበት ሁኔታ ላይ ስላለን እኛ የእናንተ ደጋፊ አይደለንም። እኛን አትወክሉንም፣ አንፈልጋችሁ። እንኳን ወደቃችሁ። ይሄ ነው እውነቱ። አንፈልግም። ዛት ሴት ካናዳ ደግሞ በጣም ምርጥ። በቃ ካናዳ እንሄዳለን። ካናዳ እሄዳለሁ እኔ ራሴ ካናዳ ንገሩኝ፣ እሄዳለሁ። ስንት ነገር እንዳስተካከልክልኝ ካናዳ አልገባም። ዛሬ በልተናል። እንዲህ ነው የበላነው። ትናንትና ዛሬ ከትናንት 5 ቀን እንዲመደዳ ልጭ ነው ያደረግናቸው እንዳለ ማለት። አሁን እያሳደዱኝ ነው። እኔ ስገባ ስወጣውላ ግራ ቀኝን እያየሁ ነው እንዳለ። ይሄ ኢንተርናሽናል እንትን ቀመር ቤቶች እንዳለ ሊገሉኝ ማለት ነው። ምሽክ ነው ያደረግናቸው። አንሰማችሁ። እንዳያመልጣችሁ ተቀላቀሉ። አስቀምጥላችኋለሁ። ለእናንተም አልሆነ ነገር በስመ አብ አስቡት እስቲ ሀገራችሁ ኳሊፋይ አርጋ ምናምን ለወርልድ ካፕ ጥሎ ማለፍ በቃ እንደ ጅል የጅል ጨዋታ ፔስ ነው ላይ መሰለኝ። ሰዓት እየፈጃችሁ ከበረኛ ጋር እየተቀባበላችሁ ምናምን ለማሸነፍ ለምን እንደማይጮቱ ነው እኔ ግራ የሚገባኝ። 92ኛ ደቂቃ ላይ ጎል ተቆጥሮባት ሳውዝ አፍሪካ በካናዳ ተሰናብታለች። ኧረ በስመ አብ ያውላ ደቂቃ ተከላክለ ኤክስትራ ታይም ልገባ ደክሞ ምናምን ሲቆጠርባ አስበው። ልክ ይሄ ጎል ከገባባቸው በኋላ የቀሩትን 3 ደቂቃ እንዴት እንዳስጨነቁ። ለምንድን ነው እንደዚህ የማይጮቱ? አትሊስት ሰዓት ሲገፋ ሁለቱም ለማሸነፍ መጫወት አለባቸው። እንደምታዩት እንግዲህ ሳውዝ አፍሪካ ወድቃ ካናዳ አልፋለች ማለት ነው። ቀጣይ የምትገጥመው የሞሮኮንና የኔዘርላንድን አሸናፊ ነው። ያሳዝናሉ። ኤኒዌይ እቺን የቴሌግራም ቻናል ተቀላቀሉ። አነሳነስል ዛሬም አሳክተናል። ይሄ አነሳነስ ያለ በየቀኑ ማሸነፍ መብላት ከፈለክ የሚገራርም ቀመር ታገኝበታለህ። ናውን ፕሪዲክሽንስ ጆይን በል። የእንቅልፌ ጌታ ይመችድ። ገና 30 ደቂቃ ልጠብቅ ነው ስል ኢስታኪዮ የሚገርም አምበል አልፎንሶ ዴቪስ ገብቶ ሌላ ደስታ እስኪሰጣቸው ድረስ በአግባቡ መራ። ከዛ አምበልነቱን አስረከበ፣ ግቡን አስቆጠረ። አዘጋጇን ሀገር ወደ 16 ውስጥ እንድታልፍ ረድቷታል። እጅግ ጥሩ የሚባል አይነት ጨዋታ ነው ያየሁት። ቦሪንግ አልነበረም፣ ግን ነገር ስራ መግባት ስላለብኝ ነው። ግን ደግሞ አንድ የገረመኝ ነገር ጭራሽ ጄሲ ማርሽ ማለት ነው ፕሬስ እንዳታረጉ ብሎን ያስገባቸውና ጭራሽ ይሄ የሜዳው 2/3 ክፍል በላይ ሄደው ኳስ ካልያዙ በስተቀር ሄደው ሊያጠቁ ሄደው እዛው መቀማት ካለባቸው ይቀማሉ። ካልሆነ ግን እንደ አፍሪካ እንደፈለገች ታርገው ብል ግን የሜዳው 2/3 ከሚድ ብሎክም ትንሽ ከፍ ያለ አቋቋም ቅርጽን የሰጣቸውና ሁሌ ዲሲፕሊን ናቸው። እሱ ነገር አስገርሞኛል። ፖሴሽን ሳውዝ አፍሪካ ነው የበለጠችው፣ ግን በሙከራ ደረጃ በማስፈራትም በፊልድ ቲልትም ግን ካናዳ የተሻለች ቡድን ነበረች። ጄሲ ማርሽ ይገባዋል። ጎሉም ሲገባ እንደ ሴሌብሬሽን አርጓል። ዞሮ 1 ዳውን ከአፍሪካ። የመጀመሪያው ጥሎ ማለፍ ጨዋታ በካናዳ አሸናፊነት ተጠናቋል። 92ኛው ላይ በቃ ችግር የለውም ጥቁር ናቸው ብዬ ከደቡብ አፍሪካን ብደግፍ 92ኛ ላይ ገባባቸዋል። ሲያናዱ በእናት ረላሽ አሁን ሁላ ሰዓት ተከላክላችሁ ያን ሁላ ሰዓት ገገማችሁ።
ካናዳ 16ቱን ተቀላቅላለች። አይ ሆፕ ከ9ኙ የተወሰኑት ቢያንስ ከግማሽ ፐርሰንት በላይ ይሄዳሉ፣ 5ቱ ምናምን ይሄዳሉ ብዬ አስባለሁ። እንዲህ እየቀነሱ 32ቱን ባዶ እንዳይቀሩ ብቻ ሞሮኮ እንደምትሄድ ተስፋ አደርጋለሁ። የዚህ ግን ያናደድ በጣም ነው የሚያናደው። ደቡብ አፍሪካ ተሰናበተች። በመጨረሻም እንግዲህ ደቡብ አፍሪካ ጉዞዋ 32 ውስጥ በቃሽ ብላታለች ማለት ነው። ካናዳ እንግዲህ ከደቂቃዎች በፊት በተጠናቀቀው ጨዋታ ካናዳ በመጨረሻው ደቂቃ ባገኘችው ጎል እንግዲህ 1-0 በማሸነፍ ነው ደቡብ አፍሪካን የጣለቻት ማለት ነው። ደቡብ አፍሪካ በመላው አፍሪካውያን ዘንድ ተጠልታ እንግዲህ ሲቋጠርባት ነበር ማለት ነው። እስኪ በደቡብ አፍሪካ መውደቅ የተሰማችሁን ደስታም ይሁን የተሰማችሁን ስሜት ኮሜንት ላይ አጋሩን። ይመቻችሁ። እጭ ሲያናድድ በእናታችሁ እጭ አይሆንም። እንደዚህ መሆን አልነበረበትም። ሳውዝ አፍሪካዬ ባፋናዬ ተሰናበተችብን ጋይስ። በስመ አብ ምን አይነት ነገር ነው? ምናልባት በሶስቱ ሀገራት ተዘጋጅቶ በነበረው የዓለም ዋንጫ ውድድር ላይ የነበረ የስራ እጥረት ይሁን እንዴ ከውድድሩ ያሰናበታቸው የስራ እድል እጥረት ምናልባት ለነዚህ ለምስኪን ሳውዝ አፍሪካውያኖች እድል ማጣት ይሆናል እንደዚህ ያደረጋቸው። የምር እኔ ያዝኛለሁ። እንደው አፍሪካውያን ናቸው እኮ የምትሉ ሰዎች እረፉ። የምር እኔ እስከ መጨረሻው ነው የተዝናናሁት፣ እስከ መጨረሻው 92ኛው ደቂቃ ላይ ይኸውላችሁ ልብ ሰባሪ በሆነ መልኩ እግር ኳስ ካሰችን ባይዘዌ ይሄ እግር ኳስ ላይ ፖለቲካ መግባት የለበትም ምናምን እና አፍሪካውያኖች ናቸው ምንም ቢሆን የምትሉ ሰዎች አቁሙ። ኢትስ ኦል አባውት ሂዩማኒቲ ነው። ይሄ ፖለቲካ አይደለም። እነሱ ሲያረጉት የነበረው ነገር ሙሉ አፍሪካውያንን የነካ ነበር። ዛሬ ሙሉ አፍሪካውያን ተደስቷል። የምር እንዴት ደስ እንዳለኝ አልገባችሁም? ሳውዝ አፍሪካውያኖች ቀጥታ ከአሜሪካ እንዳመረባችሁ ጓዛችሁ ጠቅልላችሁ ውጡ። አሁን እንዲህ ደስ ይላል። ካናዳ ይመቻችሁ። 92ኛው ደቂቃ ላይ ደስታ ነው የሸመቱልኝ። የምር ተደስቻለሁ። ማማ ኢትዮጵያም ነው ያሸነፈችው፣ አፍሪካም ነው ያሸነፈችው። ይመቻቸው። ይሄ ነው እግር ኳስ ማለት። ፎሎ እያረጋችሁ ጋይስ፣ ፎሎ እያረጋችሁ ኮፒ ሊንክ አድርጉ፣ ሪፖስት አድርጉት ቪዲዮ